ሁለት ዓመት አንገትሽን ደፍተሽ አንድ ብር ሳታውጪ ያዢና ነይ እዚህ ስራ ጀምሪ ትሰሪያለሽ። ብር ካለ እዚህ ባይዘው ሁሉም ሰው እንትን ወዳጅ ነው። ብር ከሌለ ይቻለፈባት አሮጊት ነው የምትባለው። ቤተሰብሽ ራሱ ወላሂ አሰባችሁታል? 10 ምናምን ዓመት ለፍተሽላቸው መተሽ ወላሂ ነው የምልሽ አንድ ብር ሳይኖር አብረሽ ከነሱ ጋር ስታኪ 10 ምናምን ዓመት እኮ ለፍተሻል። አብረሽ ከነሱ ጋር የድህነት ሆኖ ትጀምራለሽ። ከዛስ ምንም የምታውቂው ስራ የለም። ድጋሚ አረብ ሀገር ትሄጃለሽ። እነሱም እንድትሄጂ ነው የሚፈልጉት፣ እንድታበያቸው፣ እንድታኖራቸው። አንቺ ቀልጠሽ ማለት ነው። ስለዚህ ሴትነታችሁን አክብሩ። የማዳም ቅመሞች እዚህ ጋር መረበሽ ብቻ አይደለም፣ ዩቲዩብ ላይ መረበሽ ብቻ አይደለም። ወላሂ ምሬት እኛ በእናንተ ገንዘብ እናገኛለን እያያችሁ፣ እናንተ ግን በእኛ አታገኙ እና ለራሳችሁ ጉልበታችሁ ያሳዝናችሁ። እድሜ ጠፊ ነው። ለሴት ልጅ ከሚሊየንስ ዶላር አንድ ልጅ ትልቅ ነው፣ አንድ ልጅ ብዙ ነው። እዚህ መታችሁ ቢጣችሁን አግብታችሁ መኖርን የመሰለ ነገር የለም። ቤተሰብ ብር አይበቃውም። በደንብ ጆሮሽን ከፍተሽ ስሚ። ቤተሰብ እናትና አባት እንደውም አባት ይሻላል። አብሶ እናት ብር አይበቃት፣ ወላሂ አይበቃት። በቃ 10 ሺህ ብር ብትልኪም ትናንትና በ10 ብር የኖረችው ኑሮ ዛሬም እንደዛው በ10 ሺህ ብር ትኖራለች። 100 ሺህ ብር ብትልኪ በ100 ሺህ ብር ትኖራለች። 200 ሺህ ብትልኪ የት እንደሚገባ ራሱ አንቺ ራሱ አታውቂም። ስትመጪ ራሱ አንድ ቤት ቀለም ላይ ይቀባ ይችላል። አንቺ ስሩ ብለሽ የላክሽበት ብር። ኤኒዌይስ ወሬ ያበዛውባችሁ አፉ በሉኝ። ለራሳችሁ ኑሩ እሺ፣ ለራሳችሁ ኑሩ። ወላሂ ለአዚም ለራሳችሁ ኑሩ። የማይረባ ነገር ተው። እዚህ ጋር ተቸገርኩ ብሎ የሚመጣኝ ለምሳሌ ሚሊዮን ፎሎወር አለኝ ይመጣል። ቸገረኝ እኮ እንደዚህ ብር ብታበድረኝ እንደዚህ ብሰጠኝ እናቴ ጋር ቢሄድ ገጠር ብገባ አይምሮ ሊነካ ይፈልጋል። ገባችሁ? ያፈር በልቼ ነው እኔ የምኖረው። ለምንድን ነው አንተ ምረዳ? አያችሁ፣ ልክ የሆነ ሰው ፈለጠ ቆረጠው ስትባሉ ያገኛችሁትን አንስታችሁ እንዲህ ብር እንደዚህ ብር እናንተ እንደዚህ ሆኖ እንጂ እናንተ እንደዚህ ያርግላችሁ ምናምን። አንቺስ ማን አለሽ ሀቢብቲ? አንቺ ብትታመሚስ ማን ይሰበስ? እየተፈቀደኝ ማገባኝ ቸገረኝ። አይ ትመጫለሽ፣ ከኔ ጋር ፈታ ዘና አድርግሻለሁ። ምግብ በራሴ ነው፣ ወጪ በእኔ ነው። ከኔ ጋር ታድሪያለሽ ምናምን። ኧረ አዳር ነው እንዴ? አዎ ኮንትራት ነው የምልሽ ሀቢብቲ። አንቺ ብቻ ኮለሽን ኮንትራት ማማዬ ምን መሰልሽ፣ እኔ አንደኛ አንቺን ስለምፈልግሽ ነው፣ ለሆነ ጉዳይ ፈልጌሽ ነው። በሰላም ነው። እኔ ማለት ደረ ልጅ አለ ወላሂ ኖርማሊ ስለወደድኩሽና ስለተመችሽኝ በቃ ጠዋት ይዤሽ እመጣና ከኔ ጋር ዶከም ምግብ ቤት ምናምን እንበላለን እንጠጣለን ምናምን ነገር። ከዛ ወደ ሆቴል ምናምን ሆቴል የተከራዩታለን። ከዛ ጋር አንድ ቀን ከኔ ጋር ታድሪያለሽ፣ ቀጥታ ትመለሻለሽ። አልወርቅም፣ እወርቃለሁ። ሆቴል ገብቻ ወገብ ወርቅና እወርቃለሁ። ላላ እኔ ይኸውልሽ በራሴ መኪና እኮ ነው የምወስድሽ፣ በራሴ መኪና እኮ ነው የምመልስሽ። ሆቴል ስንገባ እንወርቅም፣ አልወርቅም፣ እወርቅብሻለሁ። ይሄ የሚራመዱበት አለ አይደል? እሱን አላውቅበትም። ችግር የለም። እኔ አቅፌም ሆነ ደግፌ እገባለሁ። እሺ መዳሜን ልጠይቃትና ያው ትገቢ እንደዚህ ደግሞ እነግርሻለሁ። በቃ እሺ ቁጥርሽን ንገሪኝና እሺ የኔ ቆንጆ ማለት እኔስ በጣም ስለምፈልግሽ ነው። ሀይር ኢንሻአላህ። እሺ እኔስ ግን የሆነት ማለት ለምን ታውቂያለሽ? አንቺ እኔ ለጥሩ ጉዳይ ነው የምፈልግሽ። ቁጥርሽን ብቻ እንድትነግሪኝ እየጠየኩሽ ጥያቄ አልመለስሽም። ሲፋን ስንት ብር ከፍለሽ ነው የመጣሽው? ከና ሜዲካሉ በቃ 90,000 ብር። እሺ አንቺ ህገ ወጥ መሆኗን አታውቂም ስትመጪ? እኔ አላውቃትም ሴትዮዋን እና በማለት ማን ያለሽ? ቆይ እኔ እድሜ ልኬን ከእናንተ ጋር የህገ ወጥ ደላላ ፎቶ እየለጠፍኩኝ ቪዲዮ እየሰራው የእናንተን ብር አስመልሳለሁ፣ ፎቶችሁን ነው የምለጥፈው እያልኩ እያስፈራረው የእናንተን ብር አስፈልግሳለሁ፣ የኔ አካውንት ይዘጋል፣ አስመልሳለሁ፣ የኔ አካውንት ይዘጋል። እናንተ ደግሞ አያርማችሁም። ሁሌ በህገ ወጥ ደላላ ትመጣላችሁ፣ አውጥቶ ይጥሏችኋል፣ እኔ ጋር ትመጣላችሁ። የኔ አካውንት ሲዘጋ እኔ ነኝ እየተጎዳ ያሉት። እናንተ ምን ሆናችሁ? አላቆማችሁም፣ አልሰማችሁም። ምን ላርጋችሁ? ምን ላርግ? ሁልጊዜ አንድ አይነት ሰው እንዴት አይማርም? እያያችሁ አይደል እንዴ ምን እያደረጉ እንዳሉ?
እኔ ብቻ እኮ ነው መስዋዕት እየከፈልኩኝ ያለሁት አካውንቶቼን እያጣው በየጊዜው 1 ሚሊዮን ሊገባ ሲል አካውንቴን ያዘጋሉ። ለእናንተ ድምፅ ስለሆንኩኝ እናንተ ደግሞ አታውም። ታጥቦ ጭቃው ናችሁ። እሺ እኔ ምን ላድርግ? አሁን ማስረጃ አለሽ? የከፈልሽበት ደረሰኛለ? የደላላዋ ስልክ ቁጥር፣ ፎቶዋ፣ ሁሉ ነገሩ አለሽ? ፎቶዋ ብቻ ነው እንጂ ያሌለኝ ስልክ ቁጥሩ አለኝ። ፎቶዋ ከሌለሽ እኔ በምን አስፈራርቼ ነው ደላላው ማናገርልሽ? ምንሽን እለጥፋለሁ ብዬ ነው ማናገራት? ንገሪኝ። ፎቶ ከሌላችሁ አለኝ። አውራት ቮይስሽን ፖስት አለው ብዬ ነው። ፎቶ ካልታየ ምን አገባት? ቮይሷ ማን ያውቃታል? በቮይስ ፎቶ ካልተለጠፈ ቮይስሽን ፖስት አደርጋለሁ ብዬ በደንብ ፖስችው ጥሪሽ አድርጊው ከፈለግሽ ነው የምትለኝ። ፎቶቸው እንዳይወጣ ሌባ ተብሎ ቪዲዮ እንዳይሰራባቸው ፈርተው መሰለኝ እንትን የሚሉ ከኔ ጋር የሚደራደሩት። አሁን አንቺ ፎቶ ከሌለሽ ምን ብዬ ነው ማናግራት? ፎቶ አንፈልጊና ስታገኝ ነኝ በሚያውቃት ሰው በጓደኛ በማንም ብቻ ፎቶ አንፈልገሽ ይዘሽ ነኝ። የዛኔ እኔ ስልኳን ተቀብዬ ማስረጃሽን ደረሰኝሽን ተቀብዬ ፎቶን ዋትሳፕ ላይ አወራታለሁ። የምትስማማ ከሆነ ትስማማ፣ ትስማማ ከሆነ ፎቶ አይለጠፍላት። እሺ 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 ትንሽን ይዤዋለሁ። ያስገቡሻል ሞዴሬተሮች። ፎቶ ይዛ ስትመጣ ሲፋን ኦሮሞን አስገቧት። እሺ አመሰግናለሁ። ምንም አይደል፣ አይዞሽ። አዊ አቤት። ያው እንግዲህ ይቆራረጣል። ይዘን ቢሆንም ያው በተወሰነ መንገድ ብዙ ሰዓትሽን ይቆራረጣል። አይሰማም፣ ሮቤል አይሰማም። በብዙ መንገድ የምትረጃቸውን ሰዎች አይሰማማ። ይሰማል። እየተቆራረጥክ ነበር። ኔትወርክ የለህም መሰለኝ። አሁን ይሰማል አይደል? አዎ ያው የተወሰነ ነገር ለማለት ነው። ምናልባት ይመስለኛል ሰዓትሽን እያለቀ ነው መሰለኝ። ስትናገሪ ስለሰማሁሽ ነው። ያው ዛሬ የተወሰነ ቀጠሮ አጭር ቀጠሮም ቢሆን ይዘን ገብተን ሞር ስለ ቲሙ ለማስተዋወቅና ያለበትን አሁናዊ ክለቡን ቁመና ለማስረዳት ሞክረናል። በተወሰነ መንገድ ያው የምትረጃቸው በጣም ብዙ ሰዎች እንዳሉ እሱንም አይተን ደግሞ ከምንም በላይ ኮርተናል። እንደ ሰፈራችን ልጅ እዛ ሰፈር ተወልዶ እንዳደገ ሰው በአንቺ በጣም ኮርተናል። አሁን ስለተደረገልን ወይ ስለሚደረግልን ሳይሆን ከምንም በላይ አሁን ከኛ አካባቢ ብዙ ከአርቲስት ጀምሮ ምንም ያልወጣ ነገር የለም። እታች ከሚባለው መጥፎም ጥሩነትን ደግሞ ጥግ ያየንበት ሰፈር ነው አዲስ ከተማ። ማንም ይመሰክራል ያንን። በዚህ ደግሞ አንቺ አሁን አስመስክረሽ ይህን ነገር እያደረግ ስለሆነ በእውነት እንደኛ አዲስ ከተማ እግር ኳስ ክለብን በግልም እንደ ሰፈር ልጅም በጣም ነው የኮራሁት። በጣም ነው የምናመሰግነው። ያው ከዚህም በኋላ 100% ከክለቡ ጎን እንደምትቆሚ ክለቡ አሁን ላለበት መንገጫገጭም ከዚህ በኋላም ለሚኖርበትም ነገር ቋሚ መፍትሄን ታመጫለች ብዬ ነው ማስበው የምናስበውም እንደ ኮሚቴም እንደ ክለብም እና ምንም ማለት ቃላት ይቻለሁ። አሁን ይህንን ነገር ስል እስካሁን ቁጭ ብለን ስናይ እንኳን 6-7 ሰዎች ገብተው ያላቸውን ችግር ተናግረውም ሲወጡም ስላየን ነው። ከዚህ በፊት ብዙ አልከታተልም። ያው የተወሰነ ነገር ብገባም ብዙ ጊዜ ሞክሬያለሁ እንዲገብቱ ስለ ቲሙ ለማውራት ማለት ነው። ግን እንደምናየው ቢዚ ነች በጣም። ዛሬ ደግሞ ይህን እድል አግኝተን ብዙ ነገር አውርተናል። በጣም ነው ደስ ያለን፣ በጣም በትልቁ ማለት ነው። በጣም ነው የምናመሰግነው። በጣም ነው የምንወድሽ የምናከብርሽ። ከምንም በላይ ደግሞ ከአዲስ አበባ ከአዲስ ከተማ ከመርካቶና አካባቢ ወጥተሽ ደግሞ እዚህ ላይ ተቀምጠሽ ስላየንሽ በጣም ደስ ብሎናል። በጣም ነው የምናመሰግነው። አሁንም እንግዲህ በቀጣይ ደግሞ እንዳልኩት ብዙ ነገር ይኖረናል፣ እንደጋገፋለን ብዬ ነው ተስፋ ማደርገው። ታደርጊያለሽም ብዬ ነው ማስበው እና ያው ሌሎችም የሚጨምሩት ነገር ካለ አንቺም የተወሰነ ነገር እንድትይ ስለፈለኩኝ ነው። ካለቀ በኋላ ልጅቷ ካወራች በኋላ በመሀል የገባሁት። በድጋሚ በጣም ነው የምናመሰግነው አቡ። እኔም እጅግ በጣም አድርጌ አመሰግናለሁ። ትልቅ ኃላፊነት ነው፣ በጣም ከባድ ኃላፊነት ነው የጫናችሁብን። ይቅርታ በጣም እህቴ፣ ቦታ ካለሽ አንሲፍን አንድ ያስገቢው። ምናልባት ጻፍ አንዴ አንሲፍ። እሺ አንሲፍ ነው የሚለው በአማርኛ ነው በእንግሊዝኛ? አንሲፍ በእንግሊዝኛ አንሲፍ። በእንግሊዝኛ አንሲፍ የሚል አካውንት ሞዴሬተሮች እርዱኝ። ANSIF ነው። ፋይንድ ሂም።
እሺ ኖርማሊ ሁሌ አናቱ ላይ 3 ሰዓት ነው ላይቬን የምዘጋው። ያ ምናልባት ያው በድምፅ ስለኛ አዲስ ከቲያናን ነገሮችም እና ያው ከፈለግሽ ብዬ ነው አቢባዬ የምትለው ካለ በሮዬ። አየሽ እንዴት አመሻችሁ? አሉ እግዚአብሔር ይመስገን። እንዴት ናችሁ? አለን አለጋ የሆነ አንተን ነው ኦልሬዲ ቮይስ ኦቨር ነው የምሰራው እኔ ነው እኮ ያው ምን ብዬ እንደምጀምር ግራ ገብቶኝ ነው። አይ ለእነሱ የሰራሁት ኦልሬዲ አንድ ቮይስ ኦቨር ነበር የአዲስ ከቴን ማስታወቂያዎቹ ሰምተሽ ከሆነ አንድ ማስታወቂያ እና አንድ ላይክ እንደ ዶክመንተሪ ነገር ትንሽ እንትን የሰራሁት ነበር እና እኔ የራሴ አናውንስ እንትን ለማለት ነው። ቮይስ ኦቨር ነው የምሰራው የትኛውም ሰው የሚፈልግ ካለ ምናምን እሱ የሚፈልግ ነው ማለት ነው። እሺ እናመሰግናለን። ምናልባት እድል ከተሰጠኝ እሺ ምን ሆነሽ ነው ሲለኝ ታምሜ ሐኪም ቤት ሄጄ ነበር። እውነቱ ለምናምን ከዛ ሐኪም ቤት ሄጄ ነው ምን ሆነሽ ነው ሲለኝ ሐኪም ቤት ምን አሉሽ ሲለኝ አይ በቃ እርግዝና ነው ምናምን አልኳቸው። ጀስት እነሱ እና ግን ቃል የገባሁት ነገር አለ። አዎ እሱ ሁሉ ተፖስቷል። እሱ ምንድን ነው የእውነቴን ነው። እሱ ፈጣሪ ወንድና ሴት ጤነኛ መንታ ልጆችን ከሰጠኝ 1 ሚሊዮን ተለግሳለሁ ቃል ገብቻለሁ። ሁሉም ይሳልልኝ፣ ሁሉም ዱዓ ያድርግልኝና ከሆነ መንታ። ሰላም ጤና ይስጥልኝ። ብዙ የሙስሊም ወንድሞቼ በጣም እየፎከራችሁ ነው እና አንድ መግለጫ ልስጣችሁ። በቀደም በሰራሁት ልጁን አልተናገራችሁም። የኛ መንግስታችን ኢብራሂም ነው ሲል አልተናገራችሁም። ምን ልላችሁ ፈልጌ ነው እኛ እስልምናችን አንድ ያደርገናል ብላችሁ ደንበር ስትሻገሩ እኔ ግን ማለት ነው የትግራይ ወንድሞች አንድ ምን ያጣናቸው ኦርቶዶክስ ወንድሞች አንጀቴን ያቃጥለዋል ምለው በማስረጃ ነው። አንድ ነገር ልንገራችሁ፣ እስላም እኔን አይገለኝም። አስረግጬ ነው መነገር፣ እስላም አይገለኝም። እናንተ ምክንያት ልትሆኑ ትችላላችሁ እንጂ የፈጠረኝ መድኃኒዓለም ነው እኔን የሚወስደኝ። ሲቀጥል እኛ ቪዲዮ ስሰራ እኔ ሽሮ ቪዲዮ ስሰራ የክርስቲያን እምነት ተከታዮችን መከታ ይሆነኛል ብዬ አይደለም የምሰራው። አሁን ምን አለው በዚያ ምን አለው መከታ እንደማይሆኑ ምናምን አለው። እንደዚህ አይነት ነገር የኛ ከፈፈል አለብን አይደለም። ክርስቲያና እምነት ተከታዮቹ ጳጳሶቹ ራሱ የተከፋፈሉ ናቸው፣ ጳጳሶቹ ሳይቀሩ። ግን እውነትን ግን አልደብቃትም። አሁንም ደግመዋል። እስራኤል ብትጠፋ ማለት ነው ኢትዮጵያ ውስጥ ያለ ሙስሊም አያኖረንም፣ ይሸናብናል፣ ይቀዝንብናል። ይሄ ደግሞ ፋክት ነው። ምን ዋሽቻለሁ? ለምን አንደኛ ኢትዮጵያ በአረብ ተከባያለች ናት፣ በእስልምና ሃይማኖት ተከባያለች ናት፣ ጎረቤቶቿ ማለት ነው። ሲቀጥል ድንበር የለንም ስለምትሉ እኛን ለማጥፋት ወደ ኋላ ወደፊት አትሉም። አንድነት አላችሁ። እኛ ግን ከኦሮሞ ኦርቶዶክስ ጋር እንግባባም፣ ከትግራይ ኦርቶዶክስ ጋር እንግባባም። ጳጳሱ ራሱ አይግባባም። ጳጳሱ ትላልቅ አንድ ጳጳስ ሳይሞት ሌላ ጳጳስ የሚሾምበት ሀገር ደርሰናል። እና ማንንም ተማምነን አይደለም ቪዲዮ የምሰራ። እውነቱን ልንገራችሁ ግን ደግሞ አንድ እውነት አለ። እስላም አይገለኝም። 4 ነጥብ። ከወሰደኝም መድኃኒዓለም ነው የሚወስድ።